السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأسات اللي سنواصل سلسلة الرد على هذا الجهول بزه ما هي ما له هنا متكتتي هنا من لا شيء من ساتي هنا لكنني أو بزوجي እንደዚህ ሸር አድርጉ ላይክ ሰጡ ምናምን የሚለውን ብዙ ጊዜ አላበዛም ማለት ነው። ግን ከእነዚህ አይነት ነጥቦች ላይ በእንደነዚህ አይነት ነጥቦች ላይ ግን የሱና እህት ወንድሞች የበኩላቸውን ድርሻ እንድትወጡ ከወደፉ አሳስባለሁኝ ማለት ነው። አዳሉ ዐለል ኸይር ከፋዒሊህ ነውና ማለት ነው። በመልካም ነገር ጠቋሚ የሆነ ሰው እንደ ሰራው ምንዳ ነውና ማለት ነው። እንደሚሰራው አካል ያው ምንዳውም እንደሱ ያገኛልና ማለት ነው። طيب እሱ ላመላከተው አካል እንግዲህ ያን ነገር በመጠቀሙ ለአስጠቃሚው አካልም እንዳው አይቀርበትም እና ማለት ነው። እና ላይክ በመስጠት ለሌሎች እንዲዳረስ ማለት ነው ለማድረግ ሙከራ አድርጉ ማለት ነው። እዚህን ጃሂል እዚህ ጋር ሹብሃቶችን የሚገለጽበት ይሆናል ማለት ነው። ከዛሬው ላይ ከትናንትናው ክፍል ላይ እንግዲህ ሉጋም ላይ ዜሮ መሆኑን ያየንባቸው ነጥቦች አሉ። ከዛሬውም ላይ ሙፍረድና ጀምዕ በሁለቱ መካከል የነጠላ ቃልና የብዜት ቃልን ለይቶ ማንበብ ራሱ የተሳነበት ሁኔታ እንዳለ ያስተዋልኩት አለ። ቅድሚያ የምንሄደው ሉጋው ላይ የተሳሳተበት ሳይሆን ቅድሚያ ሼኽ ኢብኑ ዑሰይሚን ረሂመሁላህ ላይ የተቻቸውን ውሸት እሱን ልግለጥና ወደ ቀጣው እሱን ገለጻ አድርጌ ወደ ቀጣው ደግሞ ሉጋ ላይ የተሳሳተበትንና እዛም ለአንዳንድ ነጥቦችን የምናይ ይሆናል። እስከ መጨረሻው ተከታተሉ። አሁን የእሱን ኮተት ሁሉንም ለማዳመጥ ሰዓት ስለማይበቃን ዋና ዋና ሀሳቦቹን ቀጨን ባርጌም ማሰማቸው ይሆናል። ግን فهناك شيء من الشبه 100% ይመሳሰላል አይባልም ነው እንጂ እንደዚህ አያስመስልብንም ነው እንጂ በተወሰነ መልኩማ መመሳሰል አለ ዋለ فهناك شيء من الشبه በተወሰነ መልኩ ፍጡራኖችን ይመስላል። አይን አለው ስንል በተወሰነ መልኩ የሰዎችን ይመስላል ነው። ሱብሃንአላህ እንግዲህ ግልጽ ያለ የሆነ ውሸት ማለት ነው። በሼኽ ኢብኑ ዑሰይሚን ላይ ረሂመሁላህ እየዋሸባቸው ነው ማለት ነው። እንግዲህ ወስጥ ያን ሸራህ አድርገዋል እሳቸውና እዛ ላይ እንግዲህ ምን ብለዋል? አላሁ ሱብሓነሁ ወተዓላ ለምሳሌ ለሁ ወጅሁን ወለሁ ዐይኑን ወለሁ የዱን ወለሁ ሪጅሉን ዐዘ ወጀል እያሉ ገልጸው ነበር። እዚህ ጋር ታዲያ ይህ ማለትም ይህ አፍለጁ ምን አለ እዚህ ጋር እነዚህን ሲፋዎች ለአላህ እግር አለው እጅ አለው ፊት አለው እያሉ ሲናገሩ ምን ብለዋል? ፈሁናከ ሸይኡን ሚነ ሸበህ ብለዋል። የሚያመሳስለው በተወሰነ መልኩ የሚያመሳስለው አለ ከፍጡራኖች ጋር ብለዋል። ይህ ማለት ምንድነው አለ እሱ ሲያብራራለት አይን አለው ሲባል ልክ ከፍጡራኖች በተወሰነ መልኩ የሚመሳሰል የሆነ አይን አለው ለማለት ነው ይላል። እዚህ ጋር ይሄን ዴፊኒሽን የሰጡት የት ቦታ ነው? እስኪ አንተው አንተ ዴፊኒሽኑን አንተው እሳቸው ራሳቸው የሰጡበትን ያንተን ሳይሆን የራሳቸውን አንተም ጥላት ስለሆንክ ለሳቸው የጥላት ወሬ እያወራህባቸው ስለሆነ ባንተ አይደለም የሚያዘው። እዚህ ጋር ንግግራቸውን የምንረዳው ባንተ ሳይሆን ራሳቸው የተናገሩትን ነው ማለት ነው። እና ይህ አፍለጅ እዚህ ጋር የፈለገበት በዚህው ሸበህ የሚል ተናግረዋል። ይህ ማለት ከፍጡር ጋር ይመስላል ሊሉ እንትኑ ሲፋው ይመሳሰላል እያሉ ነው ይላል። ሲፋውን እኮ ይመሳሰላል የሚሉ እኮ አልተነፈሱም እዚህ ጋር እኮ። ይህ ለምሳሌ መመሳሰል የሚባለው ምኑ ላይ ነው? ቃላቱ አጠቃቀሙ ላይ። ለምሳሌ አሁን አላህ ይሰማል። እሺ ሰሚዕ ነው አላህ ሰሚ የሆነ ጌታ ነው። የሰውም ልጅ ለምሳሌ ሰሚዕ ይሰማል የሰውም ልጅ ማለት ነው። እሺ ሰሚዕ የሚለው አሁን የሁለቱም ቃል ተመሳሳይ ሆነ አልሆነም? ቃላቱ አጠቃቀሙ ተመሳሳይ ነው ቃላቱ ብቻ ላኪን ባህሪያቸው ይመሳሰላል ማለት ነው። የአላህ መስማትና የፍጡር መስማት አንድ ነው ማለት ነው አያስይዝም። ከዛ ልክ እኮ ነው እሳቸውም እያሉ ያሉት ቃላቱ ላይ። ለምሳሌ የሰው ልጅ አሁን እጁ ምን ይባላል? የድ ነው የሚባለው። የአላህም እጁ ምን ይባላል? የድ ነው በአረበኛ አይደለ? ቃላቱ ተመሳሰለ። በውስጡ ላይ ባለው ጽንሰ ሀሳብ ግን በሐቂቃው ሲታይሳ የሁለቱ አንድ አይደለም። በፍጣርና በፍጡር መካከል ይቀርና በፍጡር መካከል ራሱ ልዩነት አለ። የፍጡር ለምሳሌ አሁን አይን አለው። እሺ የእንጀራ የምንመገበው እንጀራ ራሱ አይን አለ ይባላል። እሺ የእንጀራ አይንና የሰው ልጅ አይን እንደው ለቅንጣት ያክል የሚያመሳስለው ነገር አለ? የለም። ቃላቱሳ? አዎ ቃላቱማ አዎ። ወከዛሊከ ወደ አላህ ሱፋ ስንመለስም ከዛሊክ ማለት ነው። አላህ ሱብሓነሁ ለምሳሌ ያዝናል። አዎ ፍጡርም እዝነት አለው እኮ ለፍጡር ያዝናል። የአላህ ማዘንና የፍጡር ማዘን ምንድን ነው? ቃላቱ እንጂ ውስጥ በሐቂቃው ሲታይ አንድ አይደለም። በዚሁ ተመሳሳይ እኮ ነው። አላህ ሱብሓነሁ ወተዓላ ለምሳሌ ሲፋዎቹ የተገለጸባቸው ሲፋዎቹ ቃላቶቹ ብቻ ናቸው እዚህ ጋር እሳቸው የፈለጉበት ያለ እንጂ አንተ እንዳልከው የአላህ መመልከቱ ልክ አስተያየቱ እንትን ይሄ መመልከት የሚባለው ነገር አላህ ያያል ሲባል በተወሰነ መልኩ እንደ ፍጡራኖች ይመስላል እያሉ አይደለም ያሉበትም ዴፊኒሽን የለም። አንተው ራስህ በቅንፍ የጨመርከው ነው ማለት ነው። መርሐባ በዚህ የሱና እህት ወንድሞች ስለማይሸወዱ እዛ አንተው ኮተቶች ስለሆነ የሚያጨበጭቡት ይሄን ልለፈውና ወደ ተሳሳተበት ሉጋ እናምራ።
አሁን መርሐባ በራሷ አንደበት እንግዲህ ወደ ቀደምቶች ኪታብ ልውሰዳችሁ እያለን ነው። እናዳምጠው። የሐዲስ ሊቃውንቶችን ኢጅማዕን ላሳያችሁ። አልከላሙ ዐለ ሲፋት በተሰኘ የኸጢቡ አልበግዳዲ ነው የአህሉል ሐዲሶችን ኢጅማዕን ሲያስቀምጡ ምን አሉ? ልብ በሉ። የሐዲስ ዑለማዎች ሊቃውንቶች የተስማሙበት ኢጅማዓቸው ነው። አህሉል ሐዲሶችን ነው የምንቀበለው ወይስ ኢብኑ ዑሰይሚንን? ፍርዱ ለእናንተ ይሆናል ማለት ነው። ገጽ 24 ላይ ልውሰዳችሁ። انظروا أجمع أئمة النقل على صحتها لاستفاضتها وعدالة ناقلها فيجب قبولها. እዚህ ጋር ቸኮል ከካካይ ምን ብሎ አነበበው? ወዐዳለቲ ናቂሊሃ ብሎ አነበበው። ወዐዳለቲ ናቂሊሃ። እዚህ ጋር አሁን ሉጋው ላይ ያበላሸው ምንድነው? ናቂሊሃ የሚለው ላይ ማለት ነው። ኑኗን በመድ አድርጎ ስዋ ሲያበቃ ከላሟ ቀጥሎ ግን ያዋን ረስቷታል። አልሳባትም እዛ ላሟን ማለት ነው። ናቂሊሃ ብሎ አሰጥሮ ነው የቀራት። ይሄ በሙፍረድ መልኩ ያነበብከው በነጠላ ቃል ማለት ነው። ናቂሊሃ አሸጋጋሪው፣ አስተላላፊው፣ አዘጋቢው አንድ ማለት ነው። ላኪን ናቂሊሃ ብለህ ብታነባን ኖሮ በጀማዓ አነበብከው ማለት ነው። አስተላላፊዎቿ ይህን ቃላቱን አስተላላፊዎቿ። አሁን ሀው እዚህ ጋር ስለመጣ ሙዳፍ ኢለይህ ሆኖ ነው የመጣው። እሱ ባይኖር ለምሳሌ ለወንዶች ብቻ ጀማዕ ተደርጎ ቢነበብ ናቂሊነ ነበር የሚባለው። ለምሳሌ በነህው ህግ መሰረት ናቂሊነ ተብሎ ጀማዕ ሙዘከር ሳሊም ይደረግ ነበር። ላኪን እዚህ ጋር ሀው ስለመጣ መጨረሻ ላይ እሱ ሙዳፍ ኢለይህ ሆኖ ስለመጣ በአንድ ላይ ተያይዞ ኑኗ ተሰርዛለች ማለት ነው። ምን ሆኗል? ናቂሊሃ ተብሎ ይነበባል። ይዘን ይሄ በጀማዕ መልኩ ነው መነበብ ያለበት ማለት ነው እንጂ በሙፍረድ በነጠላ ቃል ናቂሊሃ ተብሎ አይባልም ማለት ነው። አዩሃል ጀውልና ይሄው ሙፍረድና ጀምዕን መለየት አልቻልክም ማለት ነው። ይህ የሚጠቁመው ሉጋ ላይ ዜሮ እንደሆንክ ነው ማለት ነው። طيب የምላስ ወለም ተብለን እንለፍለትና እዚህ ጋር ሌላ የሚለውን የሚጨምረውን እስኪ እንስማ። የድ፣ አይን፣ ሪጅል፣ ሳቅ እየተባሉ የመጡ የሆኑ ሐዲሶችን ከላይ ለጠቀስናቸው ሰበብ ሲባል ፈየጅቡ ቀቡሉሃ መቀበሉ ግዴታ ነው አሉ። ልብ በሉ። አሁን እነዚህን የድ ብሎ የመጣን አይን ብሎ የመጣን ከዛሊከ ሳቅ፣ ሪጅል የሚሉ ነገራቶችን ሐዲሱንም ይሁን ቁርአኑን እንቀበላለን ነው። ልብ በሉ። መርሐባ። ታዲያ ከተቀበላችሁ ለምን ታዲያ እዚህ ጋር ሼክ ኢብኑ ዑሰይሚንን ተተቻላችሁ? እዚህ ጋር አሁን እዚህ ጋር እኮ ይሄ ኪታቡ የቀደምቶች ኪታብ ነው እያለን እኮ ነው። ያው በሱ ቤት ነው እንደዚያ ያለው። የቀደምቶች ኪታብ ነው፣ የትክክለኛው ኪታብ ይሄ ነው እያለን ነው። ይሄ ኪታቡ የሚያሳያችሁ ኪታብ ትክክለኛው ይሄ ነው እያለ ነው። ይሄ ትክክለኛ ኪታብ ላይ ደግሞ የመጡ ስለ አላህ ሱብሓነሁ ወተዓላ ሲፋዎች እነዚህ ቁርአን ሐዲስ ላይ የመጡ ሳቅን ይመስል ለምሳሌ እግር፣ ሪጅል የሚለውን ይመስል የድ የሚለውን እንቀበላለን እያለ እኮ ነው። ታዲያ ከተቀበላችሁ ምንድነው ግጭቱ ነው? አሁን ከሱና ሰዎች ጋር የሚያጋጫችሁ ምንድነው ታዲያ? እነዚህን ከተቀበላችሁ ላኪን እዚህ ጋር ችግሩ ምንድነው? እነዚህን እንቀበለንና ተእዊል እናደርጋታለን ነው መጨረሻ ላይ አለቀ። ይሄ ነው የሚያጣለው። እዚህ ጋር ደግሞ ይሄ ሰውዬ ማለት ነው እንደው ጃሂል ለመሆኑ ማለት ነው ታዕሊቅ ማን እንዳደረገው ራሱ ያውቅም። ይኸው እዚህ ጋር ታዕሊቁን ይኸው እዚህ ጋር በደንብ ተመልከቱት። ያው እሱ አላነበበውም። ምናልባት ያላነበበ ምክንያት ወይ ያላየበት ምክንያት ምንድነው የሚለውን ዒልሙ እውቀቱ አላህ ዘንድ ነው እንበልና እናቋጨውና በዚህ ላኪን ይሄን ላንብብላችሁ። እሱ አላነበበውም ማለት ነው። ታዕሊቅ ያደረገውም አካል ይህ ኪታቡ ትክክለኛ ኪታብ ነው ካልከነ ይውሽ እንግዳስ ራስህ ካመጣው ኪታብ ላይ ምን ይላል? ታዕሊቅ ያደረገው ይህን ኪታብ ከልአሐዲቲ አስሶሒሐቲ ይላል። ትክክለኛ ሐዲሶችን ይመስል እንግዲህ አልዋሪደቲ የመጡ የሆኑ ፊ ሲፈቲ ባህርን አስመልክቶ አልየዲ እንግዲህ እዚህ ጋር በከስራ ነው የምናነበው። ፊ ሐርፍ ጀር ስለሆነች ወደፊት ያለውን መጅሩር አድርገዋለች እና መጅሩር ስለሆነ በከስራ ይደረጋል። ጠይብ ፊ ሲፈቲ ልየዲ የእጅን ባህሪ አስመልክቶ አሁን እንደዚሁ ሲፈቲ ልከላሚ የንግግርን ባህሪ አሁን እንደዚሁ ሲፈቲ ሳቂ የባት አላህ ሱብሓነሁ ወተዓላ አለው ማለትን ይመስል ልብ በሉ። እጅ፣ ንግግር፣ ባት አሁን እንደዚሁ ሲፈቲ ልቀደሚ እግር አለው ማለትን ይመስል ሲፋ ባህሪውን ወገይሪሃ ከዚህም ሌላ ያሉትን እንቀበላለን እያለ ታዕሊቁ ሸርህ እያደረገለን ነው። እንቀበላለን ሚማ ረዳሃ የመለሷት የሆኑ አንቀበልም ብሎ የመለሷትን እኛ ግን እንቀበላለን። እነማን የመለሷት? አህሉ ዘይጊ ወዶላሊ የጥመትና የተዛቡ የሆኑ አካላቶች አንቀበልም ብለው የመለሱትን እኛ እንቀበላታል አለ። አሁን እንደዚሁ አወሉሃ የጠመዘዟት የሆኑ አካላቶች እነዚህ ሲፋዎች ለምሳሌ የድን ይመስል እግርን ይመስል
አንዳንዶቹ አንቀበልም ብለዋል። አንዳንዶቹ ደግሞ ጠምዝዘውታል፣ ተእዊል አድርገውታል። እኛ ግን ያለምንም ተእዊልና ያለምንም መጠምዘዝ እንቀበላል እያለ ይኸው ታዕሊቅ ያደረገው አካል ሸርህ እያደረገልን ነው። እና አዩሃል አፍለጅ ይህ ኪታቡ ትክክለኛ ኪታብ ነው ካልከን ይኸው እንግዳስ መርሐባኛም ተቀብለነዋል ማለት ነው። ይኸው ታዕሊቅ ያደረገው አካልን መደሰህ ደግሞ አህብያ እንዳትልህ ሚስጥር ከሰማህ በኋላ እንጂ ማለት ነው። ያው አንተው ስለሆንክ ኪታቡን እኮ ያመጣኸው ነው። እንደው ኪታቡን የያዝከውን ኪታብ እንኳን ታውቀውም እንዴ? የተሸከምከውን ኪታብ እንኳን አታውቀውም እንዴ? ሳታውቅ ነው የምታነበው ዝም ብለህ። እና በጥቅሉ ይህ አካል እስካሁን እንዳየነው ከሆነ ከእውቀት ዜሮ ነው። ራሱ ይዞት የመጣውን ኪታብ እንኳን አስተካክሎ የሚያነብ አይደለም። አሁን ይሄ ታዕሊቁን አላነበበውም። እሱ ያያት ይችን ብቻ ነው፣ መትኗን ብቻ አይቶ ነው ማለት ነው። ይህ ኪታቡ በጥቅል እሱ አሁን ትክክለኛ ኪታብ ነው ካለን ኢዘን ታዕሊቅ ያደረገውም ከዚሁ ይካተታል ካልከን ይሄው ይሄ እኮ ትክክለኛ ታዲያ የሱና ሰዎች የኛም እምነታችን ይሄ እኮ ነው። በዚች ታምናላችሁ ወይ ታዲያ እንስማማለን ወይ? በመቀጠል ወአኺራን ለፍዙ ላይ ያበላሽሆንም ማስተካከያ ላስታውስህ፣ ከትናንትናውም ክፍል አስታውሻለሁ። ይህ መልእክቱ እርግጠኛ እንደሚደርሰህ ተስፋ አድርጋለሁ። ካሁን በፊት ይህ አካል የሸሸው እኔ እንደ ምክንያት የማስበው አንድ ቦታ ላይ ነቅድና ኢንቲቃድ ስለሚል አንድ የተጋጨንበት መስአላ ነበር ይህ አካል ማለት ነው። ያችን ምላሽ ነቅድ ስለሚለውና ኢንቲቃድ ስለሚለው ልዩነት እንደዚህ ነው ብዬ ዴፊኒሽን ሰጠሁት። ከዛ በኋላ ጤው ምላሽ ሰጥቶኝ አቅም ማለት ነው። እና በዛ ምክንያት ፈርተህ ከሆነ ያን ትችላለህ። ላኪን በዚህ ጉዳይ ላይ ምን ትላለህ? ለዚህ አፍለጭ አድርሱለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።